በዛሬ ዕለት እንግዲህ እጅግ በጣም አስገራሚ ሁለት ነገሮችን እነግራችኋለሁ። እጅግ በጣም አጓጊ የሆነ ነገር ነው። ምክንያቱ ደግሞ ምንድነው ካላችሁ ሩታም የራሷን ስሜት አብርሃምም የራሱን ስሜት በትላንትናው ዕለት በግልጽ ተናግሯል። ምን አይነት ስሜት ነው የተናገሩት ካላችሁ እንግዲህ ሩታ ከአብርሃም ጋራ መሆን እንደምትፈልግ ወይም ደግሞ ለአብርሃም በጣም እንደምታስብና ከአብርሃም ጋራ መኖርም እንደምታስብም ጭምር እንግዲህ በደንብ አድርጋ ተናግራለች ማለት ነው። በሌላ በኩል እንግዲህ አብርሃም ደግሞ እጅግ በጣም በሚያስገርም ሁኔታ ከሩታ ጋራ መታረቅ እንደሚፈልግና ህይወቱን ከሷ ጋራ ማሳለፍ እንደሚፈልግ እንግዲህ በደንብ አድርጎ ተናግሯል። ስለሱ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራቸዋለሁ። ምንድነው፣ የት ቦታ ነው፣ እንዴት ነው እንደዚህ የተባባሉት፣ እያንዳንዱን ነገር እንግዲህ በዚህ ቪዲዮ የምታገኙ ይሆናል። እሱ ብቻ አይደለም እንግዲህ በሌላ በኩል ደግሞ የሩታ አፍቃሪ እነ ብሩክና ሌሎችም ግብረ አበሮቹን እንግዲህ ሊከሳቸው መጨረሻ ላይ እንደደረሰ በትላንትና ዕለት ተናግሯል። መክሰስ ብቻ ሳይሆን እንግዲህ የቪዲዮ ማስረጃም ጭምር እንግዲህ እንደያዘም ያንን ነገርም ለፖሊስ ለመስጠትም እንደወሰነ በደንብ አድርጎ ተናግሯል ማለት ነው። ስለሱ ጉዳይ እናነሳለን። አዳዲስ ነገሮች አሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡ። ወደ ጉዳያችን እንግዲህ ምንድነው የተፈጠረ ካላችሁ እጅግ በጣም አስገርሞኛል። በተለይ እንግዲህ ሩታ የተናገረችው ነገር እጅግ በጣም ተስፋ የሚሰጥ ነገር እንደሆነ ለመረዳት ችያለሁ። ለመጀመሪያው እንግዲህ ሩታ የተናገረችው ከማን ጋር ነው? ያው እንደምታውቁት በትላንትናው ዕለት ከሄርሜላ ጋር ተገናኝታ ነበረ። በጣም ብዙ ነገሮችን ሲነጋገሩ ነበረ። ከዛም ውስጥ እንግዲህ ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሬያለሁ። እያንዳንዱን ነገሮችን ለማየት ወይም ደግሞ ለመፈተሽ ሞክረናል። በተለይ እንግዲህ የሩታን ስሜት ለመረዳት ሞክረናል። እጅግ በጣም በሚገርም ሁኔታ ሩታ የተናገረችው ነገሮች እጅግ በጣም የሚያስገርሙ ነው። በተለይ እንግዲህ ለአብርሃም ስሜት እንዳላት እስከዛሬ ድረስ እንግዲህ እጅግ በጣም ደስ የሚል ስሜት እንዳላትና ሩታ ያው እንግዲህ አብርሃም በጭራሽ እንዲጎዳ እንደማትፈልግ ወይም ደግሞ እንግዲህ እንዲከፋውም ጭምር እንደማትፈልግ በግልጽ ተናግራለች። የተለየ ስሜት እንዳላት እስከዛሬ ድረስ ስሜቷም ወይም ደግሞ ፍቅሯም እንግዲህ እንዳልጠፋ ያንን ነገር በግልጽ ለሄርሜላ ስትናገር ነበረ። ሄርሜላም በዚህ ጉዳይ ላይ እጅግ በጣም ተደናግጣ ነበረ። ምክንያቱም ደግሞ ያልሰማችው ነገር እንግዲህ ሰምታለች ማለት ነው። እጅግ በጣም የሚያስገርም ነገር ሰምታለች። በጭራሽ የማጠብቀው ነገር ከሩታ ጆሮዋ ድረስ እንግዲህ ተሰምቷታል። እጅግ በጣም ተናዳ የምታወራው ነገር ሁላ ጠፍቷት እንግዲህ በስተመጨረሻ ተለያይተዋል ማለት ነው። በዚህ ሁኔታ እጅግ በጣም የሚገርም ነገር ነው። ሩታ እስከዛሬ ድረስ እንግዲህ ስሜት እንዳላት በተለይ ለአብርሃም እስከዛሬ ድረስ እንግዲህ ይቅርታ ማድረግ እንደምትፈልግና ከሱ ጋር መሆን እንደምትፈልግም ጭምር ስሜቷን ስታሳይ ይሄ እንግዲህ ለመጀመሪያ ጊዜ ነው። ከዚህ በፊት ያየነው እጅግ በጣም ብዙ ጊዜ ያስተዋልነው ነገር ትክክለኛ ነገር አይደለም። ይሄኛው እንግዲህ ትክክለኛ መሆኑን ለማረጋገጥ ችለናል ማለት ነው። እጅግ በጣም ተስፋ የሚሰጥና ደስ የሚል ነገር ተመልክተናል ማለት ነው። በሌላ በኩል ምንድነው የተፈጠረ ካላችሁ አብርሃምና ፈረንጁ በትላንትናው ዕለት ተገናኝቶ ነበሩ። አብርሃምና ፈረንጁ ብቻ ሳይሆን እንግዲህ የሩታ አፍቃሪም የተባለው ደስታዬ ተገኝቶ ነበረ። እሱም የራሱን ሐሳብ ሲያነሳ ነበረ። አብርሃምም እንግዲህ በጣም ብዙ ነገሮችን ሲናገር ነበረ። ቪዲዮን ከመጀመሪያ እስከ መጨረሻ ድረስ ለማየትና ለመረዳት ሞክረናል። እያንዳንዱን የአብርሃምን ስሜት ለመረዳት ሞክረናል። ምንድነው ካላችሁ እንግዲህ አብርሃም እስከዛሬ ድረስ እንግዲህ ስሜት እንዳለው በተለይ ለሩታ በጣም እንደሚጨነቅ እጅግ በጣም እንደሚያስብላትና ከሷ ጋራ መሆን እንደሚፈልግና ወደፊትም ከሷ ጋራ መኖርም እንደሚፈልግ ጭምር በእርግጠኝነት ተናግሯል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ እርቅ እንደሚፈልጉላ አንዳንድ ነገሮችን ስሜቱን የሚገልጽ ነገሮችን ተናግሯል ማለት ነው። ያው እንግዲህ የሩታ አፍቃሪ የተባለው ደስታዬ ደግሞ እጅግ በጣም ንዴት ውስጥ እንደነበረ በደንብ አስተውለናል። እሱ ብቻ አይደለም። እጅግ በጣም በሚያሳዝን ሁኔታ አብርሃም የቀጠራቸው ወይም ደግሞ አብርሃም ነው ያስደበደበኝ ብሎ እንግዲህ እነ ብሩክን ከሶ ነበረ። እነ ብሩክን እንግዲህ እስከ መጨረሻው ድረስ እንደማይፋታቸውና የተለያዩ ቪዲዮዎችን የቪዲዮ ማስረጃዎችን እንደያዘና
ያንንም የቪዲዮ ማስረጃ ወደ ፖሊስ ጣቢያ ይዞ እንደሚሄድና እነሱን ጭምር እንደሚከስም በደንብ አድርጎ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም እጄ የለበትም፣ ምንም አይነት ነገር በዚህ ጉዳይ ላይ አልተሳተፍኩም፣ ስለሆነ የራስን ሙከራ ወይም ደግሞ የራስን ውሳኔ መወሰን ትችላለህ። ስለዚህ ከኔ ጋራ በጭራሽ እንዳትገናኝ፣ ከኔ ጋራ ማውራት የለብህም። ስለዚህ እኔና አንተ በጭራሽ ስለማንተዋወቅ ካሁን በኋላ ማድረግ የምትፈልገውን በራስ መንገድ አድርግ ብሎ እንግዲህ እንደተለያዩ አይተናል። በዛ ስሜት ውስጥ እንግዲህ የሩታ ነገር ሲነሳ እጅግ በጣም ውስጡን ከንክኖ ነበረ። በተለይ እንግዲህ ሩታ በጣም እንደሚወዳት ስሜት እንዳለው እስከዛሬ ድረስም እንግዲህ ከሷ ጋር ያለውን ግንኙነት ለማስተካከልም እየሞከረ እንደሆነም ጭምር በደንብ ሲናገር ነበረ። እንግዲህ ምንድነው የምንረዳ ካላችሁ በራሳቸው በኩል በተለይ ለጠላቶቻቸው በደንብ አድርጎ እየተናገሩ ነው። ሩታ እንግዲህ በትላንትና ዕለት ሄርሜላን ስታገኝ አብርሃም ደግሞ በዛው ልክ የሩታን አፍቃሪ የተባለውን ሰውዬ አግኝቷል። ይሄ ማለት እንግዲህ ሁለቱም አንዳንድ ሰው አግኝቷል። እጅግ በጣም ጠላታቸው የሚሉትን ሰዎችን አግኝቶ ግን እጅግ በጣም በሚገርም ሁኔታ ስሜት እንዳላቸው እርስ በርስ እንደሚዋደዱ እርስ በርስ እንግዲህ አብሮ መሆን እንደሚፈልጉ በደንብ አድርጎ አረጋግጦ ተናግሯል። ይሄ ማለት አብርሃም እንግዲህ ሩታ ማጣት አይፈልግም፣ ሩታ ደግሞ አብርሃምን ማጣት እንደማትፈልግ በግልጽ እንደተናገረች እንግዲህ ሰምተናል ማለት ነው። ይሄ ነገር እንግዲህ እጅግ በጣም ተስፋ የሚሰጥ ነገር ነው። ምክንያቱ ደግሞ ያው ሁላችን የምናውቀው ከዚህ በፊት በጣም ብዙ ሙከራዎች ሲደረጉ ነበረ። አብርሃምና ሩታ እንግዲህ እንዲታረቁ ያልሞከረ ሰው የለም፣ እንግዲህ ያልተሳተፈ ሰው የለም። እጅግ በጣም ብዙ ሰዎችም በዚህ ጉዳይ ላይ ተሳትፏል። እንግዲህ ኦልሞስት አሁን ወደ 1 ዓመት አካባቢ እየሞላው ይገኛል። 1 ዓመትም አልፎታል። በእርግጠኝነት ወደ 1 ዓመት ከ2 ወር አካባቢ ይሆናል ማለት ነው። እንግዲህ 1 ዓመት ከ2 ወር ሙሉ አብርሃምና ሩታ ተጣልቶ ተለያይቶ ቆይተዋል ማለት ነው። በዚህ ስሜት ውስጥ እጅግ በጣም በሚገርማችሁ ሁኔታ በጣም ብዙ ሰዎች ተሳትፏል። የተሳተፉት ሰዎች በሙሉ ማለት ይቻላል እንግዲህ ከግማሽ በላይ እነሱን ለማጣላት ብቻ ሲሞክሩ የነበሩ ሰዎች ናቸው። የራሳቸውን ሕይወት ለመገንባትና እነሱ እንግዲህ አንድ ላይ እንዳይሆኑ ከፍተኛ ጥረት ከሚያደርጉ ሰዎች መሃል እጅግ በጣም ብዙ ሰዎችን መጥቀስ ይቻላል። በተለይ እንግዲህ እነ ብሩክና እነ አቤልን ሁላችንም የምንጠቅሰው በግንባር ቀደም እነሱን ነው። ምክንያቱ ደግሞ እንደምታውቁት ሄርሜላን ያመጡት እነሱ ናቸው። ሄርሜላን ማምጣት ብቻ አይደለም፣ ሄርሜላ ጋራ እንዲሆን በጣም ከፍተኛ ጥረት ሲያደርጉ ነበረ። አብርሃም እንግዲህ ከሄርሜላ ጋራ ህይወቱን እንዲመሰርትም ጭምር ፕሮግራሞችን አዘጋጅቶ ለዚህ ብሎ እንግዲህ ብዙ ወጪዎችን አውጥቶ አብርሃምና ሄርሜላ ለማጣበስ የሞከሩትም ጥረት በደንብ የምናስታውስ ጉዳይ ነው። እንግዲህ 1 ዓመት ከ2 ወር ውስጥ እጅግ በጣም የማይረሱ ጊዜያቶችን አሳልፏል። በተለይ እንግዲህ አብርሃም በእርግዝናዋ ታይም እንግዲህ በተለይ ሩታ እጅግ በጣም በሚያሳዝን ሁኔታ እንደ ባልም አልተንከባከባትም። መንከባከብ ብቻ ሳይሆን እንግዲህ የሚያስፈልጋትን ነገሮችን በሙሉ ሳያሟላ አንድም ቀን እንግዲህ ከሷ ጋራ ደስ የሚል ጊዜያትን ሳያሳልፍ ልጇንም እንዳገኘች ወይም ደግሞ እንግዲህ በሰላም እንደተገላገለች ሁላችንም የምናስታውሰው ጉዳይ ነው። እንግዲህ ይሄ ሁሉ ፍቅራቸው በተለይ በፊት የነበረው ከ2 ዓመታት በፊት የነበረው አብርሃምና ሩታ የሚፋቀሩበትን ዘመን ሁሉም ሰው ይናፈቀዋል። ምክንያቱ ደግሞ እንግዲህ እንዲታረቁ ሁላችንም እንፈልጋለን። መታረቅ ብቻ አይደለም የተሻለ ነገርም እንዲያሳዩን ወይም ደግሞ የተሻለ ህይወታቸውን እንመኛለን ማለት ነው። እንግዲህ አዳዲስ ነገሮች ይኖራሉ። በእርግጠኝነት ያው አዳዲስ ደስ የሚሉ ነገሮችም ሊፈጠሩ ይችላሉ ብዬ አስባለሁ። ምክንያቱም በፊቱም የበለጠ አሁን ስሜታቸው እየተቀራረበ መጥቷል። ምንም እንኳን ሶስተኛ ሰዎች በተለያየ በኩል እንኳን ቢገቡ በአብርሃምም በሩታ በኩልም አዳዲስ ሰዎች ቢመጡ እንኳን ሩታም ይሁን አብርሃምም የራሳቸውን ስሜት እየገለጹ ይገኛሉ ማለት ነው። አዳዲስ ነገሮች ይኖራሉ። እኛም አጣርተን ለእናንተ ለማድረስ እንሞክራለን። በዚህ ቻናል እንግዲህ የራሳችን ምልከታ የምንሰጥበትና ሐሳብ አስተያየታችን የምንሰጥበት ቻናል ነው። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች ሲኖሩ እንግዲህ ለእናንተ ለማድረስ እንሞክራለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።